ለዘላለም መጽደቅ ይቻላል። ሚመናን ከቃሉ ጋር ናቸው። አንድ ጊዜ ተቀብለን ለዘላለም ምን ማለት እንችላለን? መጽደቅ ይቻላል። ሁልጊዜ መቀበል አይጠበቅብንም ነበረ፣ ግን ለምን እንቀበላለን? ደካማዎች ስለሆን ዛሬ ንጹህ ሆነን ተቀብለን ነገ ደግሞ እንወድቃለን። አንደኛ በሐሳብ ኃጢአት ልንሰራ እንችላለን። በአፋችን በመናገር ክፉ ነገር እንችላለን። በተግባር ደግሞ ልንገባበት እንችላለን ኃጢአቱን። ስለዚህ መውደቅ መነሳት ስላለ መንጻት ስለማንችል የግድ ሁል ጊዜ ራሳችንን እየፈተሽ ንስሐ እንቀበላለን። መቀበል ግድ ሆነ ማለት ነው። ማንጻት በቀደስ ነው፣ ራስ ለየት ነው። ከዓለማዊ ግብር የምንለይበት ስለሆነ ሁልጊዜ እንቀበላለን። እንደዚህ እየተዘጋጀ እንቀበላለን ማለት ነው እንጂ አንድ ጊዜ ተቀብሎ ለዘላለም ምን ማለት ይቻላል? መጽደቅ ይቻላል። ይሄን በደንብ ተረዱት። ታዲያ ለምንድን ነው ሁልጊዜ የምንቀበለው? ኃጢአት ስለምንሰራ ራሳችን ስለምናቆሽሸው መልሰን ለመንጻት ለመቀደስ ነው ማለት ነው እንጂ ስጋው ደግሞ አንድ ጊዜ ተቀብሎ ለዘላለም ምን ማለት ይቻላል? መጽደቅ ይቻላል። ለዚህም ነው ሐዋርያው ቅዱስ ዮሐንስ በወንጌሉ ጽፎታል። በተለይ በደንብ ስታነቡት ጥሩ ነው። በተለይ መናፍቃኑ መታሰቢያ ነው አያስፈልግም ስጋውና ደሙ የሚሉ መናፍቃን አፍ የሚያዘጋው የዮሐንስ ወንጌል ምዕራፍ 6 ቁጥር 40 ጀምራችሁ እስከ መጨረሻው ያለውን አንብቡት። የዮሐንስ ወንጌል ምዕራፍ 6 ቁጥር 40 ጀምሮ ያለውን አንብቡት እና የብሉይ ኪዳኑ አላፊ ነው፣ የብሉይ ኪዳኑ ጊዜያዊ ነው፣ የብሉይ ኪዳኑ መንግስተ ሰማያት አያስገባም፣ የብሉይ ኪዳን ገነት አልከፈተም፣ ይሄኛው ግን ገነትን የከፈተ ነው። ፈያታዊ ዘየማንን ታስታውሳላችሁ አይደለ? ያ ሽፍታውን ጌታችን ሲሰቀል አብሮ የተሰቀሉ ሁለት ሽፍታዎች ነበሩ። የሉቃስ ወንጌል ምዕራፍ 23 ቁጥር 39 የሉቃስ ወንጌል ምዕራፍ 23 ቁጥር 39 እስከ መጨረሻ ያለውን ስታነቡ በተለይ እስከ 44 ቁጥር ያለውን 39 እስከ 44 ቁጥር ስታነቡ የሉቃስ ወንጌል ነስኡ ለእግዚእ ኢየሱስ ይላል። አይሁድ ጌታችን ኢየሱስ ክርስቶስን ከሊቶስጥራ ጫካ ያዙት ይላል። ዘስሙ ቀራንዮ ሊቶስጥራ ጫካ ይዘው ግንድ ያሸክመው ቀራንዮ ወደሚባል ሰዱት። ወበየ ሰቀልዎ ማእከለ ክልኤት በዚያም በሁለት ሽፍታዎች መካከል ሰቀሉት። አሃደ እምለፌ ወአሃደ እምለፌ ወኢየሱስ ናዝራዊ እንተ ማእከሎም አንዱ ሽፍታ በቀኝ አንዱ ሽፍታ በግራ የናዝሬቱ ኢየሱስን በመካከል ሰቀሉት ይላል። ያን ጊዜ አይሁድ ስቀለው ስቀለው ያሉ ይጮሃሉ። በግራ የተሰቀለው ደግሞ ሌላ የሚናገረው ክፉ ነገር ይናገር ነበር። አንተ እግዚአብሔር ከሆንክ የእግዚአብሔር ልጅ ከሆንክ ከመስቀሉ ረድና ራስክን አድን እኛንም አድነና እንመንብህ ይላል በግራ የተሰቀለው። ያኛው ደግሞ በቀኝ የተሰቀለው ደግሞ ምን እያለ ይጮህ ነበር? የተፈርሆኑ ለእግዚአብሔር አምላክከ እንዘ ውስተ ዝንቱ ኩነኔ ሀሎነ ነሰ በከመ ምግባር ተፈደደ ዘበርቱ ይደለወነ። ይህ በመካከላችን የተሰቀለው የዓለም መድኃኒት ነው። ፈራው ምን ወንድም በመካከላችን የተሰቀለው ዓለምን ሊያድን ነው። አንተና ግን በኃጢአታችን ነው። እኛ የተሰቀልነው በኃጢአታችን ነው፣ ሲያንሰን ነው። ቢያንስ በዚህ ሰዓት ንስሐ መግባት ሲገባን እንዴት እንደዚህ ትለዋለህ? አትናገረው ብሎ ይከራከር ነበር ለፈጣሪው። ሽፍታዎቹ ሁለቱ ተጣልተዋል መስቀል ላይ። ያኛው ከመስቀሉ ረድና አድነን እንመንብህ ይላል። ይሄኛውማ አምላካችን ነው ማዳን ይችላል። የተሰቀለው ግን ዓለምን ለማዳን ነው። ማንን ለማዳን ነው ይለው ነበረ። ወንዘ ከመዘ ይብል ተፈታይንቱ ይህ ሲናገር የልብ አይኑ ተከፈተለትና ሰማያትን ሰንጥቆ ሥላሴን አየ ይላል። ያኛው ሽፍታ በቀኝ ሰቀለው እግዚአብሔር የልብ አይኑን ከፈተለት ይላል። ለሁላችንም ይክፈትልን እግዚአብሔር። አዎ በአይነ ስጋው አብሮ የተሰቀለውን ክርስቶስን ያያል። የልብ አይን ደግሞ ሲገለጥ ሥላሴን ማየት ይቻላል። እስከ ነጽሮተ ስሉስ ቅዱስ ደርሶ አየ እግዚአብሔር ሥላሴን በሰማይ ዝቅ ብሎ መስቀል ስር ሲያይ ደግሞ መላእክት እንደ ቅጠል ረግፈው ቅዱስ 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 ይላሉ። መስቀሉ ስር መላእክት በብርሃን ጽዋ ደሙን እየቀዱ እነ ቅዱስ ዑራኤል። ይህንን ካየ በኋላ ምን አለ መሰላችሁ? አቤቱ በመንግስት በመጣ ጊዜ ምን በለኝ አስበኝ አለው። እሱም ደግሞ አዳምን ቀድመው ገነት ትገባለህ፣ ዛሬ በገነት ከኔ ጋር ትኖራለህ አለና ቃል ገባ። እዚያው ቀራንዮ ላይ በቅጽበት በመንግስት አስበኝ ብሎ ሲጮህ መንግስተ ሰማያት ገነት ግባ ብሎ እግዚአብሔር ፈቀደለት። ወደ ገነት ጉዞውን አደረገ ይላል። አትናቴዎስ የተባለው ሊቅ ወደ እዚያ ሰዓት ጀምሮ ጉዞውን ገነት ነው ያደረገው። የመጀመሪያው ገነት የገባው ሰው ፈያታዊ ዘየማን ሽፍታው ነው። ከዚያ በኋላ ወደዚያ ሲሄድ ግን መሰናክል ገጠመው። ሱራፊ የሚባለው መልአክ 5500 ዘመን በሚገለባበት የእሳት ሰይፍ እየጠበቅን የኖርን እኛ ነን። እንኳን ሰው መልአክ ገብቶ አያውቅም እዚህ። አንተ ከየት የመጣህ ነው ብሎ ከለከለው ሽፍታውን።
ከለከለ። የት ነው የምትገባው? ለምን ትገባለህ? 5500 ዘመን በሰይፍ ነው የምንጠብቃ ገነትን አለው። ማነህ አንተ አለው። አዳም ነህ ሲለው አዳም አይደለሁም። ታዲያ ቃል የገባው እግዚአብሔር ለአዳም ነው። አንተ ከየት መጣህ? ኖህ ነህ አለው መልአኩ። ኖህም አይደለሁም አለ። እንደ ኖህ መስዋዕት አላቀረብኩም፣ በፍል ውሃ ላይ መርከብ ሰርቼም ፍል ውሃ አላረገጥኩትም፣ እንደዚህ አይነት ቅድስና የለኝም አለ። አብርሃም ነህ? በጨለማ ዘመን ሲጠራ አቤት ወዴት ብሎ የተከተለ አይደለሁም አለ። እዚያ ኢሳይያስ ሁሉንም ነቢያት ጠራ፣ ሙሴንም ጠራለት፣ መሳፍንቱን ሁሉንም ጠራለት። ከነኚህ መካከል አንዱ አይደለም ማለት። ታዲያ ማን ነህ ሲለው ኃጢአተኛ ነኝ አለው። ሽፍታ ነኝ፣ ቀማኛ ነኝ አለው። መልአኩ ጋር ነው የሚከራከሩት ማለት ነው። ገነት ይሉ ገነት በር ላይ ሆኖ ከዚያ በኋላ ምን አለው? እሺ ኃጢአተኛ ከሆንክ ታዲያ አዳምን ቅዱሳኑን ቀድመህ እንዴት መጣ? አንተ ፈያታዊ ዘይማን መኑ ማሐረከው መኑ ነገረከ ይለዋል ቅዱስ ያሬድ። ወደ ድጓ ወሰደውና ይሄንን ፈያታዊ ዘይማን አለው መልአኩ። መኑ ማሐረከ ወመኑ ነገረከ ታይምር ዘንተ፣ ከዚህ ከቀራኒዮ ወደ ገነት በቀላሉ ጎራ ብሎ መግባትን ይሄን መንገድ ማን ያሳየ? ማን ያስተማረ? ከማን የተማርከው አለው። ገርሞት መልአኩ ማለት ነው ሽፍታው። ከዚያ ሽፍታው ሲመልስ ምን አለ መሰላችሁ? ነቢያት ያሐሰስኩ፣ ነቢያት ይወርዳል ይወለዳል ብለው አስተምረዋል። እነሱን ትምህርት አልተቀበልኩም አለ። የለውበትም። ወሐዋርያት የተሎኩ፣ ሐዋርያት ወረደ የተወለደ ብለው ከዋለበት ብለዋል፣ ካደረበት አድረው ወንጌል ተምረው ተዘጋጅተዋል። ዓለምን ሊያስተምሩ፣ ጨለማውን ሊያበሩ፣ አልጫውን ሊያጣፍጡ ተዘጋጅተዋል። እንደነሱ አልተማርኩም፣ አላመንኩበትም አለ። ምክንያቱም እዚያ ቦታ የሚነገረው እውነት ብቻ ነው። የሚመናል ምንድነው የሚነገረው? በሰፈር በመንደር በጎጥ በዘመድ በጉቦ በምናምን አይገባም። እዚያ እወው አልቦ አልቦ ብቻ ነው እዚያ መንግስት፣ እውነቱን ብቻ ነው ይዞ። ምክንያቱም አዳም ነኝ ብሎ በአዳም ስም መግባት አይችልም። አዳም ነኝ ብሎ ሟሽቶ መግባት አይቻልም። አዳም ነህ ብሎ ሊከፍትለት ነበረ ያለ ልጅ ተወልጄ አድንሃለሁ ስላለው። ኖህን አለው። ኖህም ቃል ተገብቶለታል። ቃል የተገባላቸው ቅዱሳንን ጠራ። እነሱ መካከል አንዱም አይደለሁም አለው። ማነህ ሲለው ሽፍታ ነኝ መልሱ ለመላኩ ያለው። ስለዚህ እውነታውን ተናገረ። ሽፍታ ከሆንክ ታዲያ እዚህ ማን ፈቀደልህ? ቅዱሳኑ ሳይመጡ አንተ ገነት ቀድመህ ለመግባት ማን ነው ወደዚህ መንገዱን ማን አሳየህ አለው። አላ ፀሐይ ቀጸበተኒ ሶበሪኳ መንኮ ኃይለ መስቀሉ መድኃኒት ተኮነኒ። በሰማይ ፀሐይ ፈጣሪ እርቃኑን ተሰቅሎ አላሳዩም ስትል ራሷን ወደ ጨለማ ስትቀይር፣ ፀሐይ ጨለማ ስትሆን፣ ወር ጨረቃ ደም ስታለቅስ አየዋል። ከዋክብት እንደ ቅጠል ረገፉ። ነገደ መላእክት እንደ ቅጠል ረግፎ መስቀል ስር ቅዱስ ቅዱስ ይላሉ። ከዚህ ውጭ ምን መምህር ያስፈልገኛል? ምን ሰባኪ ያስፈልገኛል? በምድር ላይ መቃብራት አፋቸውን ከፈቱ፣ ሙታን ተነሱ። የተቆጣ መልአክ ሰይፍ ወረወረ። ሰይፉን እግዚአብሔር ምሕረት መለሰው። ወደ አይሁድ የተወረወረውን ሰይፍ ወደ መጋረጃ ቀየረው። እግዚአብሔር ጨርቅ ቀዶ ሲቀመጥ አየው። በምሕረቱ ዓለምን የሚሰቅሉትን ሁሉ የሚያደርጉትን አያውቁትምና ይቅር በላቸው ብሎ የምሕረት ድምፁን ሲያሰማ ሰማው። ከዚህ በላይ ምን መምህር ያስፈልገኛል ብዬ እኔም በመንግስት አስበኝ ብዬ ጮኩኝ። ከዛሬ ጀምሮ ገነት ግባ ብሎ ከሁሉም ቀድሜ እንዲመጣ አደረገኝ። ለዚህም ደግሞ ይሄው ደመ ማኅተም ብሎ በእጁ ደመ ማኅተሙን አሳየ ይላል። ያንን ደም መልአክ አይቃወምና በር ተከፍቶለን ገባ ይላል። ክብር ለእግዚአብሔር ይሁንና ይህንን ነው የሚነግረው። አሁን የክርስቶስ ደም ምንድነው ሲባል ገነትን የከፈተ የክርስቶስ ደም ነው። ብዙ በጎች ብዙ ፍየሎች ተሰውተዋል፣ በሺህ የሚቆጠሩ በብሉይ ኪዳን። ግን የፍየል የበግ የላም የበሬ ለጊዜው እርቅ ቅድም ያሰጡ ነበር። ከተለያየ ችግር ይታደጋቸው ነበር። ጊዜያዊ ስርየት ይሰጡ ነበር አልን እንጂ ገነትን መክፈት ግን አልተቻለም። ማን የከፈተው? የክርስቶስ ደም ነው። ይሄ ደግሞ የክርስቶስ ደም ቁርባን የምንለው ይሄን ነው። በነፃ የተሰጠ ስጦታ ነው። ስጋዬን የበላ ደሜን የጠጣ የዘላለም ምን አለው? አዎ ዮሐንስ ወንጌል ምዕራፍ 6:40 ጀምሮ አንብቡት ያልኳቸው ቅድም ያም አነ ውእቱ ህብስተ ሰማይ ዘወረደም ሰማይ፣ ከሰማይ የወረድ እውነተኛው የሰማይ ህብስት እኔ ነኝ አላቸው። ይህን ሲላቸው አይሁዶች ምን አሉ? ምን ይደንቃል? ከሰማይ የወረደ ህብስት እኔ ነኝ ብትለን ምን ይደንቃል? አስቀድሞ በምድረ በዳ 40 ዘመን ለእስራኤል መና ወርዷል፣ ከሰማይ ህብስት ወርዷል አሉ። እነሱ አልገባቸውም። እሱ ደግሞ ምን አላቸው? አኮ ዘንተ ህብስተ ዘወሀበክሙ ሙሴ ከሰማይ ያወረደላችሁ በጸሎቱ ያን እንጀራ አይደለውም አላቸው። ያንንማ በልተውን ነበረ። ያን እንጀራ እየበሉ 40 ዘመን ተጓዙ። ያ ኢየሩሳሌም አስገባ እንጂ ገነት አላስገባም። ያ እንጀራ ሲወርድ የነበረው እንጀራ ኢየሩሳሌም አስገባ እንጂ ምድረ ርስት አወረሰ እንጂ መንግስተ ሰማያት ማስገባት አልቻለም። የተዘጋ በር አልከፈተም። ያ እውነተኛው እንጀራ ግን እኔ ነኝ ከሰማይ የወረድኩት እንጀራ እኔ ነኝ አለ። ከዚህ የበላ ለዘላለም አይራብም፣ ከዚህ የጠማ ለዘላለም አይጠማም። እስኪ በሉ ከዚህ በሉ እስኪ ህብስት የበላ ለዘላለም አይራብም፣ ከዚህ ጽዋ የጠጣ
ለዘላለም አይጠማም። ቅድም ያልኳችሁ አሁን ወንጌሉን ሐሳብ ስንወስደው አንድ ጊዜ ስጋና ደሙን በልተን ጠጥተን መጽደቅ ይቻላል አይደለ? አይደለ? ለዘላለም ምን አንልም አንጠማም አይደለ? ታዲያ ዘወትር ለምን እንቀበላለን ለሚለው መልሶ በደለኞች ስለሆነ ለመንጻት ለመቀደስ ነው። ቅድስናችን ይዘን ለማስቀጠል ነው። መውደቅ መነሳት ስለሚኖር በመካከላችን ክፍተት ስለሆነበት ክፍተታችን ለመሙላት ነው እንጂ አንድ ጊዜ በልቶ ለዘላለም ምን ማለት ይቻላል? መጽደቅ ይቻላል። በልቶ ጠጥቶ ስጋና ደሙ። ስለዚህ ያ ሙሴ የሰጣችሁ ህብስት አይደለውም ከሰማይ የወረደ ስላችሁ እንዳይመስላችሁ። ያንማ 40 ዘመን ተመገባችሁ ምድረ ርስት ስትገቡ ግን ቆመ። ያ አርሳችሁ ቆፍራችሁ መብላት ጀመራችሁ። ያኛው እኮ ቆመ። ይሄ ግን ለዘላለም የማይቆም የዘላለም ህብስት አነ ውእቱ ህብስተ ሕይወት ዘወረደም ሰማያት ከሰማይ የወረደ የህይወት እንጀራ እኔ ነኝ አላቸው። ወዘበልዖሰ ለዝንቱ ህብስት ለዓለም ይህንን የበላ ለዘላለም አይሞትም። ስጋዬን የበላ ደሜን የጠጣ የዘላለም ምን አለው? ምን አለው? ህይወት አለ። ይሄ ወንጌል ነው የሚመናን። ይሄ የት ነው ያለው ሲባል ከኛ ቤተክርስቲያን ብቻ ነው ያለው። ሌሎቹ ቤተ እምነት ውስጥ አታገኙትም። ይሄ አይ ከመጽሐፍ ቅዱስ ውጭ ነው ይሏቸዋል። ለመጽሐፍ ቅዱስ ውጭ እነሱ ናቸው። እኛ መጽሐፍ ቅዱስን ነው እየተገበርን ያለነው። ይሄ ደግሞ ሰማይና ምድርን የፈጠረ በለቢሰ ስጋ የተገለጠ ራሱ መድኃኒዓለም ነው ያስተማረን። የብሉይ ኪዳንና የሐዲስ ኪዳንን መስዋዕት ሲያነጻጽር በቅዳሴ ማርያም ላይ ሁልጊዜ እንደምትሰሙት አባ ሕርያቆስ ምን ይላል መሰላችሁ?